ዘመናዊ ቤት በ5 ሚሊዮን ብር ብቻ ለ10 ቤቶች ብቻ የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር እንዲሁም ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። በተጨማሪም በጣም ውስን ቤቶች ላይ የተደረገ የ30% ቅናሽ በካሬ 74,000 ብር ያገኛሉ። እንዲሁም በውስጡ ጂምና ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንላችኋል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ድሪም ቢልደርስ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ነሐሴ 20 2018 ዓመተ ምህረት ብሔራዊ ህልውናና ኣብ መቃብር ጄኖሳይዳዊ ስርዓት ብልጽግና ይረጋገጽ ህልውና ኣብዚኣ ዘላ ሓንቲ ዝተጋገየ ተረኣያውን ክእርማ ዝደሊ ምዕራብ ትግራይ እንተህውና ተፈናቀል ተመሊሱ ከምዚ ዝበሃል ነገር የለን። ጽምዶ ተባብሮ መተኮስ ሳይጀምር ወይንም ሳይተኮስበት እየፈረሰ ነው። በየአይናችን እያየ በየቀኑ የምንሰማቸው መረጃዎች አስገራሚ ነው። በጀዋርና በፋኖ መካከል ጦርነት ነው የተነሳው። የፋኖ መስራች እስክንድር ባነሳው ነገር ፋኖ ካምፕ ርዕደ ምድር ነው የተነሳው። አሁን ደግሞ ፋኖና ህወሓትን በማጣመር የኤርትራ መንግስት አይነተኛ ሚና አለው ያለው አቶ አንዳርጋቸው ጽጌ አደባባይ ወጥቶ የሰጠው መግለጫ ህወሓት ሰፈር ቁጣ ቀሰቀሰ። ዝም ብሎ ግን ማንም ሰው ሲያስብ ሲገመግም የአማራ ፋኖ፣ ሸኔ፣ ህወሓት ምን ሊያገናኛቸው የሚችል ነገር አለ? ምን የሚያሰባስባቸው ዓላማ አለ? ከኤርትራ ጋር መንግስት ጋር የሚያቆራኛቸው ምንድን ነገር ነው? የኢትዮጵያ መንግስት መክበብ አይደለም፣ ከመክበብ አልፎ አንቆ የትግራይን ህዝብ ነፃ ማውጣት ግዴታ አለበት። ኃላፊነቱ ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የፕሪቶሪያ የሰላም ስምምነት ዋነኛው አደራዳሪ ኦሉሴጉን ኦባሳንጆ የፕሪቶሪያ የሰላም ስምምነትን ማክበር ብቸኛው መውጫ መንገድ መሆኑን ለህወሓት መሪዎች እንዳሳሰቧቸው ለሂደቱ ቅርበት ያላቸው ወገኖች ሲገልጹ፣ በህወሓት መሪዎች በኩል ሌላ አይነት ድርድር እንዲደረግ ፍላጎታቸውን ቢገልጹም ተቀባይነት እንደማይኖረው አስገንዝበዋቸዋል። በፕሪቶሪያ የሰላም ስምምነት መሰረት ቀውሱን መሻገርም ሆነ ጥያቄዎችን ማስመለስ ስለማይቻል ሌላ አይነት ንግግር እንዲኖር በሚል በህወሓት በኩል የቀረበው ጥያቄ በፕሪቶሪያ የሰላም ስምምነት መሰረት የፌዴራል መንግስት እንዲፈጸም የሚጠይቃቸውን አጀንዳዎች መፈጸም ባለመቻላቸው እንደሆነም ከምንጮች መረዳት ተችሏል። የመረጃ ምንጮች እንደገለጹት ጀነራል ኦሉሴጉን ኦባሳንጆ የፕሪቶሪያን የሰላም ስምምነት በማክበር ከቀውሱ ለመውጣት እንዲሞከር ሲያሳስቡ በኢትዮጵያ መንግስት በኩል እንዲፈጸም የሚፈልጋቸውን ጉዳዮችንም አሳውቀዋቸዋል። የፈረሰው ጊዜያዊ አስተዳደር መመለስ፣ የመሳሪያ መፍታት ወይም ዲዲአር ፕሮግራም መፈጸም እንዲሁም የኤርትራ መንግስትን ጨምሮ ከሌሎች ኃይሎች ጋር የፈጠረውን ትብብር ወይንም ጽምዶ ማፍረስ ወይንም ራስን ከዛ ሂደት ማግለል የኢትዮጵያ መንግስት በጥብቅ እንዲፈጸም የሚፈልጋቸው
የሚፈልጋቸው አጀንዳዎች እንደሆኑም ተመልክቷል። ይህ የፌዴራል መንግስት አቋም በኦባሳንጆ በኩል የተገለጸላቸው የህወሓት መሪዎች በእነርሱ በኩል ደግሞ ለውይይቱ ወሳኝ ያሏቸውን በመግለጫ ጭምር ይፋ ሲያደርጉ በሸምጋዩና በመንግስት በኩል ያለውን አቋም የተመለከተውን በመግለጫቸው ሳያንጸባርቁ አልፈዋል። በበጀትና በሌሎች ጉዳዮች ላይ ጣለው ማዕቀብ እንዲነሳ፣ ወታደራዊ ከበባና ወታደራዊ እርምጃዎች እንዲቆሙ፣ የትግራይ ግዛትን ማስመለስ፣ የተፈናቃይ ጉዳይና የህወሓት ህጋዊነትን የተመለከቱ አጀንዳዎች ወሳኝ እንደሆኑ ህወሓት በትላንት መግለጫው ማንጸባረቁ ይታወሳል። የኦባሳንጆ የመቀሌ ቆይታ ያለ ተጨባጭ እርምጃ መጠናቀቁ ቢሰማም ኦባሳንጆም በሳምንት ቢዘገይ በሁለት ሳምንት መቀሌ እንደሚመለሱ ህወሓት በመግለጫው ገልጿል። ህዝባዊ ወያኔ ሓርነት ትግራይ ከቀጥታ ንግግሩ በኋላ በፌዴራል መንግስቱ በኩል የቀረበለትንና የፕሪቶሪያውን የሰላም ስምምነት አካል የሆኑትን ጉዳዮች ለመፈጸም ዝግጁነቱን እስኪገልጽ ወታደራዊ ጥቃቶች እየጠናከሩ ጭምር እንደሚሄዱም ይጠበቃል። ሆኖም ሁኔታዎች እስኪሟጠጡ በፌዴራል መንግስት በኩል ከአየርና ከከባድ መሳሪያ ጥቃት ባሻገር ይሄዳል ተብሎም አይታመንም። ሆኖም በህወሓት በኩል ትንኮሳ ከተፈጸመ አሊያም ህወሓት በአጭር ጊዜያት ውስጥ ለስምምነቱ ነጥቦች ተገዢ ካልሆነ በተለይም ጊዜ አስተዳደሩን ካልመለሰ የፌዴራል መንግስት ህወሓትን ለማባረር እንደሚንቀሳቀስም ይጠበቃል። ይህ በእንዲህ እንዳለም የአሜሪካ መንግስትም የተጀመረውን ጥረት በመደገፍ በአዲስ አበባ በሚገኙት አምባሳደሮቹ በኩል ለኦባሳንጆ ጥረት ድጋፉን ሰጥቷል። በኢትዮጵያ የአሜሪካው አምባሳደር ኢርቪንግ ሚሲንጋ እና በአፍሪካ ህብረት የአሜሪካ ጉዳይ ፈጻሚ ዋልተር ፓርስ በጋራ ትናንት ባወጡት መግለጫ ኦባሳንጆ በአፍሪካ ህብረት የተሰጣቸው ኃላፊነት ወሳኝ መሆኑን በመግለጽ ወደ መቀሌ መጓዛቸውን እናበረታታለን በማለት በእነርሱም በኩል ድጋፍ ለማድረግ ቁርጠኝነታቸውን ገልጸዋል። አሰቃቂ ውጊያ መልሶ ሊያገረሽ ሆነ የሚለው በሰሜን ኢትዮጵያ ህዝብ ዘንድ ስጋት በደቀነበት ወቅት የተካሄደ ጉዞ መሆኑንም አምባሳደሮቹ በጋራ መግለጫቸው አመልክተው ያንዣበበውንም የድርቅ አደጋ የተባበሩት መንግስታትን በመጥቀስ አስታውሰዋል። ተፈናቃዮች ደህንነታቸው ተጠብቆ በክብር ወደ ቤታቸው ተመልሰው ከጥገኝነት እንዲላቀቁ ማድረግ የሁሉም መሪዎች ኃላፊነት እንደሆነም አስገንዝበዋል። በተያያዘ ዜና የአሜሪካ መንግስት በአፍሪካ ቀንድ ያለው ሁኔታ ከቀይ ባህር ጸጥታ ጋር ጭምር ተያይዞ በትኩረት የሚከታተለው ሲሆን የሱዳንን ጦርነት በሽምግልና ለመፍታት በተደረገው ጥረት ባለመሳካቱ አሜሪካ በሱዳን ላይ ጦር መሳሪያ ማዕቀብ እንዲጣል ለተባበሩት መንግስታት ድርጅት ጥያቄ አቅርባለች። የፕሬዝዳንት ትራምፕ የአረብና የአፍሪካ መልእክተኛ አምባሳደር ማሳድ ቦሎስ በስፍራው ተገኝተው ማብራሪያ በሰጡበት የማዕቀብ ጥያቄ ማዕቀቡ ድሮኖችን ጨምሮ ሁሉም የጦር መሳሪያዎች ወደ ሱዳን እንዳይገቡ የሚከለክል መሆኑን መረዳት ተችሏል። ይህ በእንዲህ እንዳለም በኢትዮጵያ መንግስትና በህወሓት መካከል ልዩነቶችን ለመፍታት ጥረት እየተደረገ ባለበት በአሁኑ ወቅት የግብፅ መንግስት ከዓለም አቀፍ ሕግ በተጻራሪ የባህር በር ለማግኘት የሚደረገውን ጥረት እንቃወማለን ሲል ለፕሬዝዳንት ትራምፕ መልእክተኛ አምባሳደር ማሳድ ቦሎስ አቋሙን አስታውቋል። ሀገሪቱ ማን እንደሆነች ያልገለጹት የግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲም ከዓለም አቀፍ ሕግ በተጻራሪ የባህር በር ለማግኘት የሚደረገውን ጥረት የቀጠናውን ሀገራት ሉዓላዊነትና የግዛት አንድነት የሚጻረር በመሆኑ ይህ መከበር አለበት ሲሉ መናገራቸውን የግብፅ ዜና አገልግሎት አስታውቋል። የግብፅ መንግስት የውጭ ጉዳይ ሚኒስትር ይህንን አጀንዳ አንስተው ለትራምፕ መልእክተኛ የተናገሩበት ምክንያት በግልጽ አልታወቀም። ሆኖም የኢትዮጵያ መንግስት ከህወሓት ጋር የሚያደርገው ውጊያ እስከ ኤርትራ ሊሻገር ይችላል በሚል ስጋት ሊሆን እንደሚችልም ታምኖበታል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የፕሪቶሪያውን የሰላም ስምምነት የመሩት ኦሉሴጉን ኦባሳንጆ ከትናንት በስቲያ ሰኞ ወደ ትግራይ መቀሌ ተጉዘው ከህወሓት መሪዎች ጋር መወያየታቸውን ትላንት ህወሓት ባወጣው መግለጫ አስታውቋል። ህወሓት በኮሚኒኬሽን ቢሮ በኩል ባወጣው መግለጫ ኦባሳንጆ ከዶክተር ደብረጽዮን ገብረ ሚካኤልና ከሌሎች ህወሓት መሪዎች ጋር መወያየታቸውን ገልጿል። በውይይቱ ወቅት ህወሓት እንዲሟሉለት የሚፈልጋቸውን ነገሮች 5 ነጥቦችም ዘርዝሯል። በትግርኛና በእንግሊዝኛ ቋንቋ ህወሓት መግለጫ ወጥቷል። ይህም በተመለከተ የኢትዮጵያ መንግስት እንዲሁም ደግሞ ወደ መቀሌ የተጓዙት ኦሉሴጉን ኦባሳንጆ በግል ገጻቸውም ይሁን በአፍሪካ ህብረት በኩል በዚህ ጉዳይ ላይ የተሰጠ መግለጫ የለም። እርግጠኛ መሆን የተቻለው ነገር ኦባሳንጆ ወደዛ መጓዛቸውን ከተለያዩ ምንጮችም ማረጋገጥ ተችሏል። በሌላም በኩል ደግሞ ህወሓት በመግለጫው ላይ እርሱ ወደ ንግግሩ ሲገባም 5 መሰረታዊ ነጥቦች ያሏቸው ነገሮች ናቸው። 5 መሰረታዊ ያላቸው ነጥቦች ነው ያነሳው።
በኢትዮጵያ መንግስት በኩል ምንድን ነው የሚጠበቀው? የኢትዮጵያ መንግስት ከህወሓት ምን ይጠብቃል የሚለውን ነገር እዛ ላይ አላነሱም። ነገር ግን ከተለያዩ ምንጮች ሌላው ቀርቶ ከህዝባዊ ወያነ ሓርነት ጋር ቅርበት ያላቸውን አውራምባ ታይምስ ጭምር ከውስጥ ባገኙት መረጃ በኢትዮጵያ ፌዴራል መንግስት በኩል ያለውን ነገር አንስተዋል። በሌላም በኩል በኢትዮጵያ መንግስት ወይ ደግሞ ከዲፕሎማቲክ ኮሚኒቲም አካባቢ ባሉ መረጃዎች በኢትዮጵያ መንግስት በኩል እየቀረቡ ያሉ ነገሮችን መረዳት ችለናል። ከአብዛኛው በተመሳሳይ ነገሮች ናቸው በየአቅጣጫ እየወጡ ያሉት። በኢትዮጵያ መንግስት በኩል የተጠየቁት በእርግጥ መጠየቅ ያለባቸው ነገሮች ናቸው። ውሃ ቅዳ ውሃ መልስ ተመሳሳይ ነገር ውስጥ እየዳከሩ መቀጠል ለማንም የሚጠቅም ነገር አይደለም። እንደ መንግስት ደግሞ ኃላፊነት ስላለበት ከሆነ አዙሪት ውስጥ መውጣት ስለሚያስፈልግ ኃላፊነት ከማይሰማቸው የሰው ህይወት፣ የሀብት ንብረት ውድመት ዝም ብሎ ቁጥርና ዝም ብሎ የዕለት ወሬ ብቻ አድርገው ለሚመለከቱ ኃላፊነት ከማይሰማቸው ወገኖች ጋር ተመሳሳይ ነገር ውስጥ እየዳከሩ መቀጠል ተገቢ ነው ብዬም አላምንም። ምናልባትም ለዛ ይመስለኛል የኢትዮጵያ መንግስት 3 መሰረታዊ ነጥቦችን አንስቷል። እሱንም እንመጣበታለን። ከዚሁ ጋር በተያያዘ እንግዲህ ሌላው የኢትዮጵያ መንግስት እንግዲህ አንዱ በስምምነቱ ላይ ያነሳው ጽምዶን የተመለከተ ነገር ነው። ጸረ ህገ መንግስት የሆነ ነው፣ ከውጭ ኃይል ጋር የሚደረግ ትብብር ነው፣ ያ መቆም አለበት የሚል ነገር አንስቷል። ያ ትብብር ኢትዮጵያ ውስጥ ካሉ ኃይሎችም ከነፋኖም ከነሸኔም ጋር ጭምር የተያያዘ ነው። እንግዲህ ይህም በተመለከተ ደግሞ ያው ጽምዶ ተባብሮ መተኮስ ሳይጀምር ወይንም ሳይተኮስበት እየፈረሰ ነው። በየአይናችን እያየ በየቀኑ የምንሰማቸው መረጃዎች አስገራሚ ነው። አንዳንዴ በእውነት ላይ ያልተመሰረተ በግል ጥቅም፣ በስልጣን ረሃብ፣ ሌሎች ብዙ ነገሮች ልንዘረዝር እንችላለን። በእንደዚህ አይነት ፍላጎት የተቃኘ ነገር ያው በዓላማ ስላልሆነ በህዝባዊ ጥያቄ ስላልሆነ በእያንዳንዱ ነገር ላይ እየፈረሰ ወይ ደግሞ እየተበተነ መሆኑን የሚያሳዩ ነገሮች ናቸው። ተከታታይ ቀናት ያሉ ነገሮችን ማንም ጤነኛ የሆነ ሰው ቆም ብሎ እንዲያይ እንዲመረምር እድል ይሰጠዋል። በጀዋርና በፋኖ መካከል ጦርነት ነው የተነሳው። የፋኖ መስራች እስክንድር ባነሳው ነገር ፋኖ ካምፕ ርዕደ ምድር ነው የተነሳው። አሁን ደግሞ ፋኖና ህወሓትን በማጣመር የኤርትራ መንግስት አይነተኛ ሚና አለው ያለው አቶ አንዳርጋቸው ጽጌ አደባባይ ወጥቶ የሰጠው መግለጫ ህወሓት ሰፈር ቁጣ ቀሰቀሰ። ዝም ብሎ መረጃውን ለሰማ ሰው አቶ አንዳርጋቸው የሚናገረውን ነገር ህወሓት የወልቃይትንም የራያንም ጉዳይ አሁን አላነሳም፣ ከዛ በላይ የሚያሳስበኝ ነገር አለ፣ ኢትዮጵያ ውስጥ ያለው መንግስት ነው፣ እሱን ካስወገድን በኋላ በውይይት በንግግር ወልቃይትን እንፈታለን ብሎ ለኤርትራ መንግስት ቃል ገብቶ በዛ መሰረት ነው ከአማራ ኃይሎች ጋር ትብብር የፈጠረው። ስለዚህ አሁን ያ ነገር አልቋል ብሎ በአደባባይ መግለጫ ሰጠ። ህወሓት ካምፕ ቁጣ ቀሰቀሰ ብቻ ሳይሆን የህወሓት ምክትል ሊቀመንበርና አሁን ህገ ወጥ ሆኖ ሚያዝያ 7 መፈንቅለ መንግስት አድርጎ ስልጣን የያዘው የዶክተር ደብረጽዮን ካቢኔ ምክትል ፕሬዝዳንት የሆነው እያገለገሉ ያሉት አቶ አማኑኤል አሰፋ የትግራይን ግዛት ማንም ለድርድር አያቀርበውም፣ ይህን እያደረገ ያለው አንዳርጋቸው በትግራይ ህዝብ ላይ በቀደመው ጦርነት ጭፍጨፋ ውስጥ ምንድነው ተዋናይነት ተሳታፊ የሆነ አሁንም ጽንዶን ለመበተን ዓላማ ያለው ነው በሚል በአደባባይ መግለጫ ሰጠ። በኤክስ ገጽ ማለት ነው፣ በኤክስ በፌስቡክ 3 ነገሮች ተከታታይ አንድ ሳምንት ባልሞላ ጊዜ ውስጥ ጀዋር ወለጋ ውስጥ ያለው ፋኖ መንግስት ያደራጀው ፋኖ ነው ኦሮሞዎችን እንዲጨፈጭፍ ዓላማውም የተፈጠረውን ጽምዶ ለማፍረስ ወለጋ ውስጥ ቁጣ እንዲቀሰቀስ ብሎ መንግስት ያደራጀው ነው አለ። ይሄ ቡድን መንግስት አደራጀተው ያለው ቡድን እንቅስቃሴ ከጀመረ ዓመታት ተቆጥሯል። ቢያንስ 2 ዓመት ሆኖታል። በአደባባይ የወለጋ ፋኖ ቢዛሞ ነኝ ምናምን ብሎ አደባባይ ከወጣ ጽምዶ ደግሞ የቅርብ ጊዜ ክስተት ነው።
ክፋቱ እንደዚያን ነገር የሚሰሙ ሰዎች ስለማይጠይቁ ነገ የሚመሰረተውንም በእንደዛ አድርገህ ብትቃኘው ዝም ብሎ ይቀበሉሃል፣ ችግር የለውም። ያኮረፈ የተቆጣ በየሰፈሩ የሚርመጠመጥን ሰው ምንም ነገር ብትነግረው አይጠይቅም፣ አይመረምርም። እንደ ሚልኬሳ ያሉ ሰዎችን ሊሰማ ይችላል። ትላንት የኦባሳንጆ ወደ ትግራይ ከትናንት በስቲያ ሄዱ የሚለው ዜና ተከትሎ የትግራይ መገናኛ ብዙሃን እንዴት ዘገቡት የሚል መረጃ ለማግኘት ሲሄድ ያው መግለጫው ላይ የተጻፈውን ነገር ነው ያሉት። የጨመሩበት ነገር ካለ ጄኖሳይደሩ አብይ አህመድ ምናምን የሚል ነገር አክለውበታል። እሱ እርግጥ ይቀጥላል። የድሮን ጥቃቱን እየቀጠለ ስለሆነ ማለት ነው። እና እዛው ዜና ይቀጥላል። ሲቀጥል ኢትዮጵያ ውስጥ የ12ኛ ክፍል ፈተና ብዙ ተማሪዎች እንዲወርቁ እየተደረገ ያለው የወደቁትን ውትድርና ለማስገባት መንግስት ስለሚፈልግ ለዛ ሲል ነው የሚጥላቸው ሲል ሚልኬሳ ተናገረ። እኔ ራሱ ኦፒዲዮ ውስጥ እንዴት ነው ይህን ሰውዬ ባለስልጣን አድርገውት የቆዩት አልኩኝ። እጅግ በጣም የሚገርም ሰው ነው። በአጋጣሚ ትናንት ስለ ትምህርት አንስቻለሁ። በኢትዮጵያ ትምህርት ላይ ያውም ደግሞ ዶክተር ነኝ ይላል። እኔ እኮ ኢትዮጵያ ውስጥ ዶክተርነት ራሱ እኮ ትንሽ ኮመን ሴንስ የሌለው ሰው ሁሉ ዶክተር ነው የሚሆነው። አንዳንዴ ግራ የሚገባ ነገር ነው። ትንሽ አብይ $2 ቢሊዮን በሻንጣ ይዞ ወጣ የሚል ሰው እኮ ዶክተር ሲባል ራሱ አስገራሚ ነገር ነው። ሻንጣ ምን ያህል ነገር መያዝ እንደሚችል ኤርባስ እንኳን አይችለውም $2 ቢሊዮን። እና ይሄንን ግን የሚሰማ አለ። እና ይሄንን የሚሰማ ሰው ባለበት ሁኔታ ውስጥ ወሬ ተረት ምናምን የሚያናገሩ ሰዎች ለምን ይጨነቃሉ? ለምን ያስባሉ? ዝም ብለህ ትግተዋለህ። አያላምጥም። ተበደልኩ ብሎ ሙሾ ላይ ወርድ ይችላል። ሸረሪና ላይ ድምጥማጡ ጠፍቶ የኢትዮጵያ ሆስፒታሎች በቁስለኛ ተጨናነቁ ሲባል ዳንክሪያ ልመታ ይችላል። የተነገረውን ነው የሚያውን ስለማያምን ማለት ነው። እናም ከዚህ ወለጋ ውስጥ ከተደራጀው ኃይል ጋር ተያይዞ ጀዋር የኃይል ኦሮሚያ ውስጥ ጭፍጨፋ እየፈጸመ ነው። ወለጋው ሰዎች አደባባይ ወጥተው ተቃውሞ ድምጽ እያሰሙ ነው። ይሄ ፋኖ ኃይል የሚያደርገው ጭፍጨፋ ኦሮሚያ ውስጥ ቁጣ ሲቀሰቅስ በሸኔና በፋኖ መካከል ያለው ትብብር ላይ ብርቱ ጥያቄ ስለሆነ ኃላፊነቱን ወስዶ ለመንግስት መስጠት አስፈላጊ መስሎ ታየው ለሱ። ለዚህ ደግሞ እንዲመች መተረት ተረት ምናምን በደንብ ያወራ። ግን ያልጠበቀው ነገር ገጠሙ። በቀደም አንስተናል። ፋኖቹ ቢያንስ መተኮስ የቻለ ቡድን እሱ አለን ብለው እየተመኩበት ነው። መተኮስ ማለት ንጹሐንን መፍጀት መጨፍጨፍ ማለት ነው። ሌላ ከዛ ያለፈ ነገር እስካሁን ይሄንን ወረዳ ይሄን ቀበሌ ያዝን የሚባል ነገር ሰምተን ስለማናቅ ማለት ነው። እና ይሄም ፋኖ የመንግስት ፋኖ ነው ሲል ፋኖ ካምፕ ቁጣ ተቀሰቀሰ። ቁጣ ተቀሰቀሰ ብቻ ሳይሆን ጃዋር የብልጽግና መንግስት እንዳይወድቅበት ነው ወይ ደግሞ እንዳይፈርስበት ሲል ያመጣው ነው የሚል ነገርም ተገንተን አለ። ሁለቱንም ሰምቶ እንኳን ሰዎች ወደኋላ ሄደው ምን እየሆነ ነው ብሎ ለመጠየቅ እድል ነው የሚሰጠው። ያን አላደረጉም። በዚሁ ሳምንት ውስጥ ሌላው ፋኖ ላይ መጣው ማለት በፋኖ መስራቾች አንዱ እስክንድር ነጋ ዶቼ ቬለ ላይ ከትናንት በስቲያ በሰጠው ቃለ ምልልስ የአማራም የኢትዮጵያም ጠላቶች ትብብር ነው ጽምዶ ብሎ በአደባባይ ገለጸ። ሂደቱ ራሱ በእነሱ በፋኖቹ ሕግ መሰረት የተፈጸመ አይደለምም የሚል መከራከሪያ መጣ።
ያው ፋኖ ካምፕ አጀግነው ጉም ላይ የሰቀሉትን እስክንድር ያው ወርደው በፊትም ፈጥፍተውታል። ያው ድሮም ያለ ሰፈሩ ነው የገባው እንትን ውስጥ በጎጥ እንቅስቃሴ ውስጥ ራሱ ለስልጣን ወይም አቋራጭ ነው ብሎ የወሰደው ነገር ሊሆን ይችላል። የጎጥ መስፈርቱን ስለማሟላ በካልቾ ብለው ከሂደቱ አርቀውታል። የዛን ጊዜ ጩኸቱ በርክቶ ጫፍ ያደረሱትን ሰው እንደ ምልክት የሚያዩትን ሰው ታላቁ እስክንድር እያሉ ሲናገሩ የነበሩ ሰዎች ከዘመነ ጋር ተጣላ ተብሎ የወረደበትን ነገር ማንም ሰው የሚያስታውሰው ነው። ከዛ በኋላ ያው ስልጣን ላይ ወደ ዳር ገፉት። ሂደቱን ትብብሩን ደግፋለሁ ግን ይህ ስልጣን ይቅርብኝ ብሎ ያው ከአድራሽ ከንቱን ወጣ። ድምፁ ጠፍቶ ከረመ። በመሀል ተገደለ የሚል ወሬ ወጣ። ሰሞኑ መጣ። እንግዲህ ያው ተገደለ የሚለውን ለምን እንደሆነ ትላንት ከትናንት በስቲያ ከሰጠው ቃለ ምልልስ ማንም ሰው መረዳት ይችላል። የጽምዶ አመሰራረት ላይ ጥያቄ ለፖሊት ቢሮ አቅርበናል ይላል። እዛ ጥያቄ ውስጥ እሱ አለበት። እሱ ካለበት ደግሞ ይህን ሰው ብናስወግደው ሪያክሽኑ ምንድን ነው ብሎ ለመለካት ሞት የሚለውን ነገር አስቀድመው አስወርቶ ይሆናል ተብሎ ይጠረጠራል። በዛው ቃለ ምልልሱ ላይ እንደተናገረው ብዙ ጊዜ ግድያ ሙከራ ተደርጎብኛል አለ። የግድያ ሙከራው ያው ከመንግስት ብቻ ሳይሆን ከውስጥ ካሉ ኃይሎችም ጭምር እንደሆነ አረጋግጧል። በዝርዝር ሊሄድበት አልፈልግም አለ። አሁን ይህ ሰው ጽምዶ ጸረ ኢትዮጵያና ጸረ አማራ ነው ሲል ትላንት ጀምሮ አየሩን ያጨናነቁ የአማራ ብሔርተኞች ያጎጠኞቹ ብዙ ነገር እንትን እያሉ ነው። አቶ አንዳርጋቸው ወጥቶ ከፋኖ ጋር ለመተባበር ከፈለጋችሁ የወልቃይት የራያን ጉዳይ መተው አለባችሁ፣ ያለዛ ለጽምዶ ችግር ነው ሲባሉ እሺ ዋናው ስጋታችን አሁን ወልቃይት ምናምን ሳይሆን አብይ ነው ወይ ደግሞ ስልጣን ላይ ያለው መንግስት ነው፣ እሱን ካስወገድን በኋላ በውይይት በንግግር እንፈተዋለን ብለዋል ነው። ይሄ እንግዲህ ምስጢር ይሁን ምን ይሁን አቶ አንዳርጋቸው አደባባይ የበተነው ቲፒኤልኤፍ ካምፕ ተናወጠ። ምክንያቱም አጀንዳቸው ሁሉ የሚያውለበልቧት እሷ ስለነበረች ያቺ አጀንዳ ከእጃቸው ላይ ወጣች። ከዛ ሪያክሽኑ የጽምዶውን ፊት አውራሪ የሆነ ሰው የብልጽግና መልእክተኛ ትብብሩን ለማፍረስ የተላከ ምናምን ወደ መባል ገባ። በአንድ ሳምንት ውስጥ በጀዋር በእስክንድር በአንዳርጋቸው የተፈጠረው ነገር እንግዲህ ያየን ነው። ዝም ብሎ ግን ማንም ሰው ሲያስብ ሲገመግም የአማራ ፋኖ፣ ሸኔ፣ ህወሓት ምን ሊያገናኛቸው የሚችል ነገር አለ? ምን የሚያሰባስባቸው ዓላማ አለ? ከኤርትራ ጋር መንግስት ጋር የሚያቆራኛቸው ምንድን ነገር ነው? ኢትዮጵያ ውስጥ ያለው መንግስት 130 ሚሊዮን የኢትዮጵያ ህዝብ መውጫ በር ያስፈልገዋል። ቁጥራችን እያደገ ሲሄድ ደግሞ የማንወጣው ማጥ ውስጥ እንገባለን። ስለዚህ በንግግር በህግም በማናቸው ነገር መውጫ የሚል ጥያቄ በሚጠይቅበት ሰዓት ኢትዮጵያ እንድትታነቅ በአሰብ በምጽዋ አይደለም እኮ ግድ የለም ብሎ ደግሞ ወደ ሶማሌላንድ እኮ ኢትዮጵያ መንግስት ሲሄድ በዛ በኩል ለምን ሄድክ ተብሎ እኮ ከግብፅና ከሶማሊያ ጋር እኮ አብረው የኤርትራ መንግስት ማለት ነው ሲያደርጉት የነበረውን ነገር ሁላችንም እናስታውስ ነው። ስለዚህ የኤርትራ መንግስት ኢትዮጵያ በማናቸው መንገድ ወደ ባህር እንዳትወጣ ብቻ ሳይሆን በአሁኑ ሰዓት የኢትዮጵያ ህልውና እንዲያከትም የሚሰራ መንግስት ስለሆነ ከዚህ ህዝብ ቡድን ጋር ምንድን ነው የሚያቆራኝ? ይህን
እዛው ስላሉ ሰዎች አለ የምጠይቀው። አሁን ጽምዶ በየቀኑ እየተበተነ ተሰባስበው ሳይተኩሱ እርስ በርስ በቃላት እየፈረሱ ስለሆነ ብዬ ነው። በእርግጠኝነት ግን ሸረሪና ላይ ህወሓት በዚህ መጠን ባይመታና መሪዎቹ በጀልባ ባያመልጡ ያለው የሌለው ነገር በአንድ ቀን ወደ ምንምነት ባይቀየር ኖሮ እንዲህ አይነቱ ንትርክም በአብዛኛው ይኖራል ብዬ አላምንም። ያው ድህነት በበር ሲገባ ፍቅር በመስኮት እንደሚወጣው ሽንፈት ሰተት ብሎ ከገባ በኋላ ከሐምሌ 25 በኋላ ጽምዶ ካምፕ ያየው የተፈጠረው ርዕደ ምድር ያው ሌሎቹም ህወሓትን በተወሰነ ደረጃ ደፈሩት። በቃ እዛ ጋር ከተመታ ከዚህ በኋላ ምን አቅም አለው? ከኛ በምን ይሻላል? እንግዲህ ስለዚህ ዋናው ኃይል ሻዕቢያ ነው። ሻዕቢያ ከሆነ ደግሞ ዋናው ኃይል እነዚህ ሰዎች ያን ያህል መደንፋት የሚችሉበት ነገር መኖር የለበትም። ስለዚህ ጽምዶን በምንድን ነው ወልቃይት ራያ የምትሉትን ነገር የሚለውን አደባባይ አውጥተን ብንናገረውም ምንም አያመጡም የሚል ነገር ውስጥ ገብቶ ሊሆን ይችላል። ያው እንግዲህ አደባባይ ከወጣ በኋላ ጦርነቱ ወይ ደግሞ የቃላት መጓሸሙ ቀጥሏል። እንግዲህ ኦሉሴጉን ኦባሳንጆ ወደ መቀሌ በሄዱበት ወቅት አንዱ እዛ ላይ የተነሳው ነገር ህወሓት በመግለጫው ባይጠቅስም ህወሓት በመግለጫው የራሱን ብቻ ስለሆነ ያነሳው በኢትዮጵያ መንግስት በኩል የተነሳው የጽምዶ ጉዳይ ነው አንዱ። በሌላም በኩል ደግሞ በኢትዮጵያ መንግስት በኩል የተነሳው የዲዲአሩ ፕሮግራም ነው፣ መሳሪያ መፍታት። ሶስተኛው የፈረሰው የፕሪቶሪያ ሰላም ስምምነት መሰረት የፈረሰው የጀነራል ታደሰ አስተዳደር ወደ ቦታው መመለስ ነው። እነዚህ ሶስት መሰረታዊ ነገሮች በኢትዮጵያ መንግስት በኩል ቀርበዋል። ከፕሪቶሪያ የሰላም ስምምነት አንጻር አሁን እዚህ ጋር ሰዎች በየግል ፍላጎት በየግል ስሜት በምንደግፈው ቡድን ላይ ተመርኩዞ ሳይሆን ሰላሙ የጋራ ነው፣ ሀገሩም የጋራ ነው። በዚህ ሂደት ውስጥ በሽምግልና የሚሆን በሌላ መንገድ ለመንቀሳቀስ የሚያስቡ የሚፈልጉ ወገኖች ካሉ ተባራሪ ወሬ ሰምተው ወይ ደግሞ ከመጨረሻው ነጥብ ላይ ተነስተው ወደ መደምደሚያ እንዳይሄዱ ለምን ይተኮሳል ከሚል ይልቅ ወደ ተኩስ ያመሩት ነገሮች ምንድን ናቸው? አያመሩም ነበር ወይ? የኢትዮጵያ ምንድን ነው የህወሓት በኩል የቀረቡ ጥያቄዎች ተገቢ ናቸው ወይ? በፌዴራል መንግስት በኩል የቀረቡ ጥያቄዎች ተገቢ ናቸው ወይ የሚለውንም አብሮ ማየቱ፣ እነዚያ ደግሞ ትልቁ አሳሪው ህግ የፕሪቶሪያ ሰላም ስምምነት ስለሆነ በዛ ስሜት መቃኘቱ በጣም አስፈላጊ ነው። በህወሓትም በኩል የቀረበው ሁሉም ጥያቄዎች ሊባል ይችላሉ፣ አምስቱም መነጋገሪያ እንዲሆኑ መሰረታዊ ብሎ ያነሳቸው አምስቱም ነጥቦች አንደኛው ማዕቀብ ማንሳት ከበጀት ጋር ተያይዞ ከነዳጅ ጋር ተያይዞ በአጠቃላይ በዛ ዙሪያ ያሉ ማዕቀቦች እንዲነሱ ይጠይቃል። ሁለተኛ ወታደራዊ ከበባና እየተባባሰ የመጣው የጸጥታ ወይ ደግሞ የኃይል እርምጃን የሚገቱ ሁኔታዎች እንዲፈጸሙ ይፈልጋል። ከበባው እንዲቆም፣ የቀጠለው ወታደራዊ ጥቃት እንዲገታ ይጠይቃል። በሶስተኛ ደረጃ የሚያነሳው ያው ህወሓት ሲባል ሁልጊዜ የሚነሳ ነገር ማለት ነው። በተለይ ከፕሪቶሪያ ሰላም ስምምነት በኋላ የትግራይ ግዛቶች የሚላቸው ነገሮች ናቸው። እርግጥ ነው በእንግሊዝኛ በጻፉት መግለጫ ላይ ሉዓላዊ የሚባል ነገር አልጠቀሙም፣ እንዳይቀለድባቸው መሰለኝ። ሉዓላዊ የሚል ነገር ያው የሀገራት ነገር ስለሆነ ማለት ነው። እነዛ ግዛቶች መመለስ ወደ ነበረው አስተዳደር በመመለስ ጉዳይ ላይ
መነጋገር ነው። በነገራችን ላይ ቅድመ ሁኔታ ነው አይደለም፣ እኔ በቅድመ ሁኔታ ደረጃ የሚታይ ነገር አይደለም። በእነዚህ መሰረታዊ ነጥቦች ላይ መነጋገር አለብን ነው። በአራተኛ ደረጃ የተፈናቃዮች ደህንነታቸው ተጠብቆ በክብር ወደ ቤታቸው መመለስ። አምስተኛ የህዝባዊ ወያኔ ሓርነት ትግራይ ህወሓት ህጋዊነት መመለስ። እነዚህ ጉዳዮች ላይ ውይይት እንደሚያስፈልግ ነው ህወሓት የገለጸው። በነገራችን ላይ ህወሓት ያነሳቸው አምስቱም ነጥቦች በፌዴራል መንግስት በኩል ተነሱ ተብለው የተገለጹ ሶስቱ ነጥቦች ስምንቱም ሁሉም በፕሪቶሪያ የሰላም ስምምነት መሰረት ተገቢ ጥያቄዎች ናቸው። አሁን ችግሩ እነዚህ ተገቢ ጥያቄዎች ላይ ለምንድን ነው መወያየት ያልተቻለው የሚለው ነገር ነው። ህወሓት ጽምዶ በሚል የተነሳውን አጀንዳ፣ የዲዲአር ፕሮግራም እንዲፈጸም የቀረበውን አጀንዳ፣ የጀነራል ታደሰ ወረደ አስተዳደር እንዲመለሱ የቀረበውን አጀንዳ በኢትዮጵያ መንግስት በኩል እነዚህን መፈጸም የፕሪቶሪያ የሰላም ስምምነት አካል ነው። ከአንዳንድ ወገኖች በዚህ ጉዳይ ላይ አሁን ትላንት አየሩን እሱ ስለተቆጣጠረው ህወሓት ጽምዶውን በተመለከተ እዛ ላይ መደራደሪያ አድርጎ እንትን ማለት ይችላል የሚል ነገር እሰማለሁ። ስለ ፕሪቶሪያ ሰላም ስምምነት አይደል እንደምናነሳው? የፕሪቶሪያ የሰላም ስምምነትን የፈረመ አካል ጽምዶን በተመለከተ ለምሳሌ ይሄ በአደባባይ ያለ ኦንላይን መረጃ ባህር ውስጥ የተሰጣ የአደባባይ መግለጫ ነው መገልጸው። በፕሪቶሪያው የሰላም ስምምነት መሰረት ህዝባዊ ወያኔ ሓርነት ትግራይ ከውጭ ኃይል ጋር መተባበር የለበትም። ኢትዮጵያ ውስጥ ካመፁ ኃይሎች ጋር መተባበር የለበትም። በጥቁርና በነጭ የተቀመጠ ነገር ማለት ነው። ጽምዶ ብሎ ከኤርትራ ጋር አይደለም፣ ከፋኖም ከሸኔም ጋር ራሱ መተባበር የፕሪቶሪያውን የሰላም ስምምነት መጣስ ነው። ስለዚህ የኢትዮጵያ መንግስት የፕሪቶሪያ የሰላም ስምምነትን ማስከበር ግዴታ አለበት። ጽምዶ የሚባለውን አፍርሶ ከማህበር ወጥተው ራሳቸውን ከዛ ውጭ መሆናቸውን አውጀው መንቀሳቀስ አለባቸው። በሁለተኛ ደረጃ በፕሪቶሪያ የሰላም ስምምነት መሰረት የስምምነቱ ጥቅምት 24 2015 ሲፈረም በአንድ ወር ጊዜ ውስጥ ቀላልም ከባድም መሳሪያ እናራግፋለን ብለው ፈርመው የተስማሙበት ነጥብ ነው። መሳሪያ ማውረድ፣ ቀላልም ከባድ መሳሪያ። ስለዚህ ዲዲአር ብሎ የኢትዮጵያ መንግስት ያቀረበው ነገር ጥያቄ ውስጥ የማይገባ ነገር ብቻ ሳይሆን ቶሎ ባለመፈጸሙ ተጨማሪ ዓመታት ኢትዮጵያ በቀውስ ውስጥ እንድትገባ አድርጓል ብቻ ሳይሆን ሸረሪና ላይ ችግሩን የፈጠሩ ሰዎች አይደሉም ያለቁት። ችግሩን ፈጥረው በችግሮት ላይ ተረማምደው ስልጣንና ዘረፋ ውስጥ መልሶ ለመግባት የፈለጉ ሰዎች በፈጠሩት ችግር በመቶዎች ረገፉ። ያንን እልቂት የፈጠሩ ሰዎች፣ ያንን ውድመት ያደረሱ ሰዎች፣ አሁንም በየአቅጣጫው ይህን እንቅስቃሴ የሚያደርጉ ሰዎች ኃላፊነት የማይሰማው በስምምነቱ መሰረት ያልሄደ ቡድን አሁንም በየቦታው እንቅስቃሴ የሚያደርግ በፕሪቶሪያ ሰላም ስምምነት መሰረት ህወሓት ይላል ምልመላ ማድረግ፣ ማስታጠቅ፣ ማሰልጠን፣ ቃል በቃል እነዚህ ሁሉ ተዘርዝረዋል። አይችልም ነው። መፍታት ብቻ አይደለም እኮ አልፈታም። የፈተቱንም መልሶ ወደ ታጣቂነት ወሰዳቸው።
ምልመላም ቀጠለ። አሁንም እያፈሰ ነው። ስለዚህ የኢትዮጵያ መንግስት ዲዲአር ፕሮግራሙ መፈጸሙ ጥያቄ ውስጥ መግባት ያለበት ነገር አይደለም። በጊዜ ገደብም የሚቀመጥ ነገር አይመስለኝም። የትኛውም አይነት እንቅስቃሴ ዲዲአሩን ተግባራዊ ማድረግ ነው። ለምን ኢትዮጵያ በተለይ ደግሞ አሁን የትግራይ ህዝብ ነው እየተሰቃየ ያለው እነዚህ ሰዎች። ስለዚህ ጽምዶ ህገወጥ ነው በፕሪቶሪያ ሰላም ስምምነት መሰረት። ዲዲአሩ በፕሪቶሪያ ሰላም ስምምነት መሰረት ህጋዊ እርምጃ ነው፣ ቶሎ መፈጸም አለበት። ሶስተኛ በፕሪቶሪያ ሰላም ስምምነት መሰረት የተመሰረተው መንግስት ማለት ነው የጀነራል ታደሰ ወረደ ጥቅምት 24 2015 ፕሪቶሪያ ላይ ሲፈረም ጳጉሜ ላይ 2012 ጳጉሜ ላይ ህወሓት የመሰረተው መንግስት ህገ ወጥ ነው። ስለዚህ ክልሉ አሁን ኃላፊነት ወይ ደግሞ ስልጣን የሚይዝ አካል የለውም። ይህንን ተስማሙ። ይህን ክፍተት ማን ይሙላው? ይህን ክፍተት ጊዜያዊ አስተዳደር ይሙላው። ስለዚህ ጊዜያዊ አስተዳደሩ በጀነራል አቶ ጌታቸው ተጀመረ፣ ወደ ጀነራል ታደሰ ተሸጋገረ። ሁለተኛው ስልጣን ዘመናቸው ላይ ወይ ደግሞ ተጨማሪ 1 ዓመት ሲሰጥ ህወሓት እዛ ጋር ገብቶ ኩዴታ ፈጸመ። ኩዴታ ፈጸመ ብቻ ሳይሆን የመለሰው በፕሪቶሪያ ሰላም ስምምነት እንዲፈርስ የተወሰነውን መንግስት መለሰ። በፕሪቶሪያ ሰላም ስምምነት መሰረት የተቋቋመውን የጀነራል ታደሰ መንግስትን አፈረሰ። ስለዚህ የኢትዮጵያ መንግስት ባቀረባቸው በጽምዶ በዲዲአር እና በፕሪቶሪያ ሰላም ስምምነት መሰረት የተመሰረተውን መንግስት መመለስ ላይ ህወሓት የማይቀበልበት ምን ምክንያት አለ? ስለተሸነፈ ሸረሪና ላይ ስለደቀቀ አይደለም። ያ የዛሬ 4 ዓመት አካባቢ ፕሪቶሪያ ላይ የፈረሙት ነገር ስለሆነ ማለት ነው። ስለዚህ ይሄ ከሆነ ህወሓት ያነሳቸው ጥያቄዎች ምንድን ናቸው? ከበባ ይቁም ማለት ምንድን ነው? ማዕቀብ ይቁም የሚል ነገር አንስተዋል። አንደኛው ማዕቀብ ማለት ከበጀት ጋር የተያዘ ከነዳጅ ጋር የተያዘ አጠቃላይ እንቅስቃሴዎች ላይ ተያይዙ ችግሮች አሉ። የኢትዮጵያ መንግስት ያን የመፈጸም መንግስታዊ ግዴታው ነው። ኃላፊነቱ መወጣት አለበት። ኃላፊነቱን ሲወጣ ግን የኢትዮጵያ በጀት ለትግራይ ህዝብ፣ ለሰራተኛው፣ በሌላም በኩል ለህብረተሰቡ ጥቅም ላይ የሚውል እንጂ የቲፒኤልኤፍ ሰዎች መሳሪያ የሚገዙበት ታጣቂ የሚያሰለጥኑበት በጀት አይደለም። ከዚህ ቀደም የሆነው እየተካሄደውን በዛ መልክ ነው። ሁለተኛ በጀቱን ለማን ይልቀቅ? በፕሪቶሪያ ሰላም ስምምነት መሰረት የተቋቋመው መንግስት ኃላፊነቱ መረከብ አለበት። በነገራችን ላይ ኃላፊነቱ መረከብ አለበት ብቻውን አይገልጸውም፣ አይበቃውም። ከዚህ ቀደም ጀነራል ታደሰ ወረደ እያሉም ነው በተወሰነ ደረጃ በጀቱ ላይ ማዕቀብ የነበረው። ለምን? ሙሉ በሙሉ ስልጣናቸውን ተግባር ላይ የዋሉ ሰው አልነበሩም። ኮማንድ ፖስት የሚባል ተቋቋመ። 9 ሰዎች ያሉበት። ከ9 ሰዎች አንዱ እሳቸው ናቸው። ሰብሳቢው ግን ዶክተር ደብረጽዮን ናቸው። በክልሉ ጸጥታ፣ በክልሉ አጠቃላይ ጉዳይ ላይ የሚወስኑት እነሱ ናቸው። በሰብሳቢ ደረጃ ደግሞ ዶክተር ደብረጽዮን። ስለዚህ የኢትዮጵያ በጀት የትግራይ ክልል በጀት ለጦር መሳሪያ መግዣ፣ ለወታደር ምልመላ፣ ለምናምን እየዋለ ነበር። ለትግራይ ህዝብ የሚሄደው ነዳጅ ወታደር መንቀሳቀሻ፣ መሳሪያ መንቀሳቀሻ ምናምን ሆነ። ስለዚህ ያንን በጀትም አጠቃላይ ጉዳዮችን በተመለከተ ወደ ትግራይ መሄድ መብት ነው። የትግራይ ህዝብ ያንን የማግኘት መብት አለው። የትግራይ ህዝብ ያንን የሚያገኘውን ግን ስራ ላይ የሚያውል ደግሞ ህጋዊ አካል ያስፈልጋል። አሁን ትግራይ ውስጥ ያለው ህግ ያፈረሰ ሽፍታ ብለን እንዳንጠራው ትንሽ የተደራጁ ስለሆኑ ነው። ከሌሎቹ ሽፍታ ስለሚሻሉ ነው።
ስለዚህ ህገወጥ አካል አለ። ከጠላት ጋር ተባብሮ ኢትዮጵያን ለመውጋት የሚንቀሳቀስ ኃይል አለ። ኢትዮጵያ ውስጥ የትኛውም አቅጣጫ ሁከትና ግርግር እንዲፈጠር የራሱን ጥረት የሚያደርግ ኃይል አለ። ለዚህ ገንዘብ ልትሰጡ አትችልም። ለዚህ ነዳጅ ልታቀብሉ አትችልም። የኢትዮጵያ መንግስት ኃላፊነት ይሄ ኃይል ከፖለቲካ ሜዳው ወይ ደግሞ ትግራይን ህዝብ ካገተበት ሁኔታ ውስጥ በሰላም የታገተውን ህዝብ ለቆ በጀቱን በአግባቡ ትግራይ ውስጥ ሄዶ ስራ ላይ እንዲውል፣ ነዳጁን በአግባቡ ትግራይ ውስጥ ሄዶ ስራ ላይ እንዲውል የማድረግ የኢትዮጵያ መንግስት ግዴታ አለበት። ከተኩስ በመለስ ከግጭት በመለስ ያንን ለመፈጸም ቀደም ሲል እንዳልኩት በፕሪቶሪያ የሰላም ስምምነት መሰረት የተቋቋመውን የጀነራል ታደሰ ወረደን አስተዳደር መመለስ፣ ጀነራል ታደሰ ወረደም ወደ አስተዳደሩ ሲመለሱ በሙሉ ስልጣን መመለስ አለባቸው። የወታደር ክንፍ የምናምን ክንፍ የሚባል ነገር በፍጹም ሊኖር አይገባም። ተመሳሳይ ነገር ውስጥ መዳከር የለብንም። እናም ህወሓት ያነሳው በተራ ቁጥር አንድ ያነሳው ከበባ ወይ ደግሞ እቀባ ያለው ነገር ተገቢ ነው ለትግራይ ህዝብ ከትግራይ ህዝብ አንጻር ያን ተገቢ እቀባ ውስጥ ያለውን ነገር ያንን ማዕቀብ አንስቶ ወደ ስራ ለመግባት ግን ህጋዊ አካል ያስፈልጋል። ኢትዮጵያን ለመውጋት ከሻዕቢያ ጋር የተባበረ የፕሪቶሪያ የሰላም ስምምነት ያፈረሰ አካል ሳይሆን አዲስ አበባ ላይ በጠቅላይ ሚኒስትር አብይ አህመድ የተሾሙት ጀነራል ታደሰ ወረደና አስተዳደራቸው ያስፈልጋል። ያውም አስተዳደራቸው እኮ የህወሓት አስተዳደር ነው። እንደውም በአቶ ጌታቸው ጊዜ የነበረውን ሁሉ መንጠር አውጥተው አሁን እኮ የህወሓት ምክትል ሊቀመንበር አሁንም የዶክተር ደብረጽዮን ምክትል እኮ የጀነራል ታደሰ ምክትል ነበሩ። በአጠቃላይ ካቢኔ ህወሓት ነው። ያም ሆኖ በተለይ ታጣቂዎቹ መሳሪያቸውን አውርደው አስተዳደሩ ተመልሶ ያኔ ነዳጅ ያኔ በጀት የምናምን ጉዳይ የሚል ጥያቄ ሊነሳ የሚችል አይመስለኝም። ግዴታ መንግስት ስላለበት አማራ ክልል እንደሚያደርገው፣ ኦሮሚያ ክልል እንደሚያደርገው፣ ሶማሊያ፣ አፋር፣ ሌላም ጋር እንደሚያደርገው የማድረግ ግዴታ አለበት። ከህጋዊ አካል ጋር ህጋዊ የሆነው ነገር በፌዴሬሽን ምክር ቤት በተወሰነ መሰረት የበጀት ድርድሩ መሰረት ሁሉ ነገር መፈጸም አለበት። ስለዚህ ያነሳው ጥያቄ ህወሓት ተገቢ ነው፣ ግን ተገቢውን ጥያቄ በተገቢው ስራ ላይ ለመዋል ህጋዊ አካል ስለሚያስፈልግ የመጀመሪያ የህጋዊነቱ ጉዳይ መመለስ አለበት የኢትዮጵያ መንግስት በጠየቀው መሰረት። ሁለተኛ በወታደራዊ ከበባ የሚለው ነገር ነው። ወታደራዊ ከበባ አስፈላጊ አይደለም፣ መከበብም ተገቢ አይደለም። መቼ? ጠመንጃ ካላነሳ የፕሪቶሪያ የሰላም ስምምነት መሰረት በፕሪቶሪያ የሰላም ስምምነት መሰረት የተቀመጡትን አንድ ሁለት ሰው ተብሎ የተዘረዘሩትን ነገሮች ከተከበሩ ከኤርትራ ጋር ተጣምሮ በፕሪቶሪያ የሰላም ስምምነት መሰረት የተቀመጡ መብቶችን ወይ ደግሞ ግዴታዎችን ተላልፎ ታጣቂ ያደራጀ ታጣቂ ያሰለጠነ ከዛም አልፎ አሁን ጥያቄ የለንም፣ ጥያቄዎቻችንን ይሄ መንግስት አይመልስልንም፣ ጥያቄያችንን በሱ መቃብር ላይ እናስመልሳለን የሚል ከሐምሌ 12 ጀምሮ ቅስቀሳ እየተደረገ ባለበት ሁኔታ ውስጥ ቀብር ለመፈጸም ጉዞ የሚያደርጉ ሰዎችን ቀብሩ ቦታ ላይ ቁጭ ብሎ አይጠብቅም። ስለዚህ ለመቅበር የሚሄዱትን ሰዎች እነሱን ለመቅበር ከበባም ሌላም ነገር ካለ በሰማይም በምድርም በማናቸውም አማራጭ ያኔ ማድረግ ግዴታ አለበት። የህብረተሰቡን ሰላምና ደህንነት የማረጋገጥ ትግራይ ውስጥ አንድ ህገወጥም አካል ስላለ ያን ህገወጥ አካል ከሂደቱ ለማውጣትም ግዴታ ስላለበት ጭምር ማለት ነው። ህወሓት የፕሪቶሪያን የሰላም ስምምነት እያከበረ የፕሪቶሪያ የሰላም ስምምነት አይስማማኝም የማለት መብቱንም በመግለጫ ላይ ተወስኖ በሰላማዊ ትግል እያደረገ ከሆነም መከበብ የለበትም፣ መተኮስም የለበትም። አሁን ግን አይደለም። ታጣቂ ያደራጃሉ፣
ታጣቂ ያሰለጥናሉ፣ በቅጥረኝነት ውጭ ሀገር ያሰማራሉ። በዋናነት ያከማችተው ደግሞ ወደ ወልቃይት ሁመራ እንንቀሳቀሳለን ብለው ያደራጁት ኃይል ያው እንዳይሆን ሆኗል። ይሄ ባለበት ሁኔታ ውስጥ የኢትዮጵያ መንግስት መክበብ አይደለም ከመክበብ አልፎ አንቆ የትግራይን ህዝብ ነፃ ማውጣት ግዴታ አለበት፣ ኃላፊነቱ ነው። እና ህወሓት የጠየቀው ተገቢ ጥያቄ ነው። ተገቢ ጥያቄውን የሚመለሰው ግን ህጋዊ አስተዳደር ሲኖር ነው። ህጋዊ አስተዳደር በሌለበት ሁኔታ ውስጥ ህጋዊነትን ለማረጋገጥ የህብረተሰቡን ደህንነት፣ ሰላም የማረጋገጥ ኃላፊነት ያለበት የኢትዮጵያ መንግስት ደግሞ ሰላምን ለማረጋገጥ የህብረተሰቡን ደህንነት ለመጠበቅ ማድረግ ያለበትን ሁሉ ማድረግ ግዴታው ነው። መክበብ የሚለው መጨረሻ ላይ ወደ ማነቅ ስለሚሄድ ወደ መታነቅ ከመሄዱ በፊት ምን ይደረግ የሚለው ላይ እሱ ላይ ማተኮሩ ለቲፔሎፎችም በጣም ይጠቅማል ብዬ አምናለሁ። ከትግራይ ሉዓላዊነት ጋር ተያይዞ የሚነሳው ሶስተኛ ጉዳያቸው ነው። የትግራይ ሉዓላዊነት እኔ አሁን ይህንን ጥያቄ ለነሱ ብቻ አይደለም ማነሳው። አሁን የምክክር ኮሚሽኑ ባደረገው ውይይት ላይ አንቀጽ 39 ሀ እንዲሰረዝ የጋራ መግባባት ተፈጽሟል በኢትዮጵያን መካከል በአራት ሺዎቹ ማለት ነው። አንቀጽ 39 ሀ ከሌለ በጉልበት የሆነ ነገር ላሳካ ብትል እንኳን ሶማሌላንድ ነው የምትሆነው። ያውም ሶማሌላንድ የሚገርም ተአምር ነው። መንግስታት ከብዙ መንግስታት በተሻለ ሉዓላዊ ከሚባሉት መንግስታት የተሻለ የረጋ ሀገር፣ ሰላማዊ ስልጣን ሽግግር የሚካሄድበት ሀገር ያ ሁሉ እያለ ከዛም በላይ ጥሩ መከራከሪያ እያላቸው ነፃ በወጡበት ወቅት ከእንግሊዝ ነፃ ሲወጡ ወይ ደግሞ ከእንግሊዝ የሞግዚት አስተዳደር ራሳቸው ነፃነታቸውን ባወጁበት ወቅት ከራሱን ሶማሌላንድ የሚባል ሀገር ነበር የሆነው። ከአንድ ቀን በኋላ ነው ከደቡብ ጋር የተቀላቀሉት። ያንን ሁሉ መከራከሪያ እንኳን ጭምር ይዘው እስካሁን ድረስ የምታውቃቸው እስራኤል ብቻ ነች። አንቀጽ 39 ሀ መሰረዝ ማለት በህጋዊ መንገድ ያንን ነገር ለማድረግ የሚቻልበት እድል ተዘጋ ማለት ነው። ከህጋዊ መንገድ ውጭ አደርገዋለሁ ብለው ወደ ጉልበት ብትሄድ ደግሞ ሶማሌላንድ ነው የምትሆነው፣ ዓለም የማያውቅ ማለት ነው። እንግዲህ ሶማሌላንድ ላይ በጣም አርቆ ማሰብ የሚችሉ አስተዋይ ሰዎች ወደ ፖለቲካ መድረኩ በመኖራቸው ቢያንስ የሶማሌላንድ ህዝብ ሌላው ጋር ያለው ሁከትና ግርግር ሳይፈጠርበት ቢያንስ በሰላም መኖር የሚቻልበት ሁኔታ ፈጥሯል። ኢትዮጵያ ውስጥ ያሉ ብሔርተኞች የሆነ ገንጥለን እንውጣ ቢሉ ምን አይነት የምድር ሲኦል ውስጥ ህዝቡ እንደሚከቱት ደግሞ ማሰብ ነው። በዚህ ላይ ደግሞ ዓለም አቀፍ እውቅና የሌለበት ሁኔታ ሲሆን ደንበኛ ሽፍታ መፈንጫም የሚሆንበት እድል እንዳለም መጠራጠር አይቻልም። ስለዚህ አንቀጽ 39 ሀ ከሌለ የሆነው ቀን የራሴን ሀገር መሰረታለሁ የሚለው ነገር ከሌለ ኢትዮጵያ የሁላችንም ነች። የትኛውም የኢትዮጵያ ጫፍ፣ የትኛውም የኢትዮጵያ መሃል፣ በየትኛውም የኢትዮጵያ አካባቢ ላይ ኢትዮጵያን ሁሉ የጋራ ባለመብት ናቸው የሚል የፖለቲካ ስርዓት ከተገነባ ወልቃይት፣ ራያ ወይ ደግሞ ሌላ ነገር ላይ መሰረታዊ ጥያቄ መሆን ያለበት እዛ ያሉት ዜጎች መብታቸው ተገድቧል ወይ? መብታቸው ተቀንሷል ወይ? በቋንቋቸው እንዳይጠቀሙ ተከልክለዋል ወይ? በመንግስት አስተዳደር ውስጥ እንዳይገቡ ጫና አለባቸው ወይ? ይሄንን የማረጋገጥ ግዴታ ነው። ከዛ ውጭ ምን ይሁን? ባለቤቶቹ መሬት ላይ ያሉት እነሱ ናቸው። ተፈናቅለው የሄዱትም ያሉትም ወልቃይቶቹ፣ ራያዎቹ ራሳቸውን በራሳቸው ክልል ያድርጉ፣ ልዩ አስተዳደር ቀጥታ ይፍጠሩ፣
የነሱ መብት ነው። ወደ አማራ ይሄዱ፣ ወደ ትግራይ ይሄዱ፣ ያንን መብት ለነሱ መተው ነው። የፕሪቶሪያ ሰላም ስምምነት ላይ የተቀመጠውም በኢትዮጵያ ህገ መንግስት መሰረት ይፈታል ነው። በኢትዮጵያ ህገ መንግስት ማለት ሁለቱ ክልሎች ተነጋግረው ሊፈቱት ይሞክራሉ። ካልፈቱት የፌዴሬሽን ምክር ቤት እስከ ህዝበ ውሳኔ ድረስ የሚሄድበትን መንገድ ይከተላል ነው። ፕሪቶሪያ ሰላም ስምምነት ላይም በኢትዮጵያ ህገ መንግስት መሰረት ይፈጸም ነው የተባለው። የኢትዮጵያ መንግስት ከዚህኛው መስመር ወጥቷል። ይህንን የሚቃረን ነገር አድርጓል? የለም። ስለዚህ በሆነ ወቅት ላይ ህወሓት በጉልበት ያሰመረው ነገር እግዚአብሔር ሰማይና ምድርን ሲፈጥር ያሰመረው ተደርጎ መቅረቡ ብቻ ሳይሆን ራሱ ይህንን ጥያቄ የሚያነሱ ሰዎች መቼም ኃላፊነት የሚጣልባቸው ሰዎች አለመሆናቸው የሚያረጋግጥ ነው። ቁም ነገር ቢሆኑ ኖሮ ጸጸት ነበር ሊሰማቸው የሚገባው። በጉልበት ነው የከለሉት። ጠመንጃቸውን ተመክተው የኢትዮጵያን ማዕከላዊ መንግስት በእጃቸው መዳፋቸው ማስገባታቸውን ተማምነው ጥያቄ ያነሱትን ደፍቀው ለም የእርሻ መሬት ከዛም ባሻገር ወደ ሶስተኛ ሀገር መውጫ ሀገር ሲመሰርቱ ለዛ ተብሎ የተፈጠረ ነው። ያን አድርገ ዛሬም በጸጸት ይሄንን ለማስተካከል ምኞት የለም። ዛሬ ትግራይ ሉዓላዊ ግዛት ብሎ አደባባይ እንትን ሲል ይገርመኛል። ይልቁንም ተፈናቃዮቹን ቤታቸው ገብተው በሰላም ምናልባትም አንዳንዶቹ ለሌሎች የሚተርፉ ሰዎችን ጥገኛ አድርገው የፈረዱባቸው የህዝባዊ ወያኔ ሓርነት ትግራይ መሪዎች ናቸው እና በፕሪቶሪያ ሰላም ስምምነት በህገ መንግስቱ ይፈታል ተብሏል። ህገ መንግስቱ የሚለውን መጠበቅ ነው። የኢትዮጵያ መንግስት እዛ ጋር ምን ማድረግ ሲገባው ምን አላደረገም። ሌላው የተፈናቃዮች ጉዳይ ብያዘው እሱ ነው። ይህን አደባባይ ሲጽፉ አያፍሩም ያላለሁ። ተፈናቃዮቹ ለምን በማን እንደታገቱ ግልጽ ስለሆነ ኢትዮጵያ መንግስት የሚመለሱበትን መንገድ አመቻቸ። በሆነ መንገድ የተያዙ ቤቶች እንኳን ቢኖሩ በዛ በኩል ያሉ ስራዎች ተሰሩ። የጸጥታ ስጋት እንዳይፈጠር አካባቢውን የኢትዮጵያ ሀገር መከላከያ ሰራዊት ይጠብቃል ተባለ። ከሁለቱ ክልሎች እንዲሁም ከፌዴራል ሰዎች የተወከሉበት ኮሚቴ ተዋቀረ። ይሄ ሁሉ ተሟልቶ ተፈናቃዮቹ ይመለሱ ሲባል ህወሓት ገብቼ ላስተዳድር ለመጀመሪያ ጥያቄው። ቀጥሎ ታጣቂ አብሬ ላስገባ ነው። ሳያፍሩ ደግሞ በአደባባይ ያሉት ተፈናቃዮቹ ከኛ ስቃይ በላይ የህወሓት ህጋዊነት ያሳስበናል፣ የውድብ ህጋዊነት ብለው ተናግረዋል ብሎ ዶክተር ደብረጽዮን በአደባባይ ሲናገሩ ነበር። አንዳንድኝ ሰውዬ በጣም የሚገርሙ ሰው ናቸው። አሁን ቲፒኤልኤፍ ካምፕ ከሄደን ከመለስ ደብረጽዮን እጅ እንውደቅ ይላሉ። እሱ ርቀታቸው ግልጽ ነው። ግን አቶ መለስንም የምታሞካሹበት ነገር ያኔ ያበላሹት ነገር ነው ዛሬ ሄዶ እንዲህ አይነት መቀመቅ ውስጥ የከተተው ትግራይንም አጠቃላይ ኢትዮጵያንም። የሆነ ወቅት ላይ ሌላው እየተበደለ ሌላው በሰቆቃ ውስጥ እየኖረ እኔ ጋ ኮሽታ አልነበረም በመለስ ጊዜ ይሄ ነው የሚል ለነገ የተቀበረ ፈንጅ ነበር። የጊዜ ጉዳይ ነበር። አሁን አቶ መለስ ቢኖሩ ይሄ ስርዓት ለውጥ አይመጣም ብሎ የሚያስቡ ሰዎች አሉ። የሆነ እንትን ያለ እኮ የሆነ ቦታ ላይ ፈንዳል እኮ። ምናልባት እሳቸው ቢኖሩ ኖሮ ሊሆን የሚችለው ነገር ቀውስ ሊፈጠር ይችል ነበር። እንደነዚህኛዎቹ በቀላሉ ሀክ ተደርገው ሊያወጡ ይችላሉ። ከስልጣን የሚበልጥባቸው ነገር ስለማይኖር ኃይለኛ ግጭት ሊፈጠር ይችል ነበር ብዬ ጠረጥራለሁ። ግን እነሱ የዘሩት ኮትኩተው ያሳደጉት ነገር ነው ዛሬ ትግራይም አጠቃላይ ኢትዮጵያ የሚከፍለው ነገር።
እና ከተፈናቃዮች ጋር በተያያዘ የኢትዮጵያ መንግስት እንዲመለሱ አዟል። አግቶ የያዘው ህወሓት መሆኑን እና አቶ ጌታቸው ጭምር መስክረዋል። የተፈናቃይ ጉዳይ የኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ በማን ለምን እንደሆነ ግልጽ ስለሆነ የኢትዮጵያ መንግስት በዚህ ጉዳይ ላይ ልቀቋቸው ነው የሚባለው። ለመነጋገር ለሱ ለኢትዮጵያ መንግስት ከባድ ነው ብዬ አላምንም። ከባድ አይደለም ብዬም በእርግጠኝነት እናገራለሁ። ጥያቄው ህወሓት ጋር ስላለ ማለት ነው። አምስተኛው የህወሓት ህጋዊነት የሚል ነው። በፕሪቶሪያ የሰላም ስምምነት አሸባሪ ተብሎ የተፈረጀ ፓርቲ ህጋዊነቱንም በዛው አጣ። በፕሪቶሪያ የሰላም ስምምነት መሰረት ህጋዊነቱ እንዲመለስና ከአሸባሪነት እንዲወጣ ተወስኗል። የኢትዮጵያ መንግስት ወዲያውኑ በፓርላማ አሸባሪነቱን አነሳ። ህጋዊነቱን ምርጫ ቦርድ ጋር ሄዶ ምርጫ ቦርድ አልመልስም አለ። ምርጫ ቦርድ አልመልስም ሲል ህግን መሰረት አድርጎ ነው። አንድም ሰው ይህንን ህግ በዚህ ህግ ብሎ የተከራከረ እስካሁን አላውቅም። ይችል ነበር ምናምን ብሎ የተከራከረ የለም። ለህወሓቶች ቀላል ነው እንዲያለን ነገር። ህግ ዝም ብሎ ሌላው ላይ የሚሰራ ነው እንጂ እነሱ ላይ የማይፈጸም ነገር ስለነበር ዝም ብሎ ወይ ደግሞ በትዕዛዝ ይሄን አድርግ እያሉ ተቋማትን እንደልባቸው ሲጫወቱ ስለኖሩ ገረማቸው። የኢትዮጵያ መንግስት እንዴት ፕሪቶሪያ ላይ በተስማማው መሰረት እንዴት ሰርቲፊኬታችን ማሰጠት አቃተው ብለው ሲገረሙ ነበር። ይህን ሲገረሙ ግን የህግ ክርክር እያነሱ አልነበረም። ምርጫ ቦርድ ይህን ማድረግ ይችላል በዚህ ህግ የሚል ነገር አልነበረም። ነገር ግን ምርጫ ቦርድ በህግ አልችልም፣ የተሰረዘ ፓርቲ መልሶ ህጋዊ አይሆንም አለ። ከዛ በኋላ ፓርላማው ተሰብስቦ ህግ አሻሽሎ ምርጫ ቦርድ ያን ህግ ተከትሎ ከዛ በኋላ ጊዜያዊ ሰርተፊኬት ሰጥቶ ጉባኤ ያካሄዳችሁ በ21 ቀን የሁሉ ዝርዝር በአደባባይ የሚታወቅ ነገር ነው። ጊዜያዊ ሰርተፊኬቱን ይዘው እና አቶ ጌታቸው ባሉበት ጉባኤ ላለመጥራት ሲባል የጉባኤው ቀን በፊት ጉባኤ አድርገው ህገ ወጥ መስመር ላይ የሄዱት እነሱ አይደሉ እንዴ? የኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊነቱ ጋር ተያይዞ ምን ያደርግ? ከዛ በኋላም ደግሞ በይፋ ጊዜ ገደብ ሰጥቶ ይህን አሟሉ ብሎ ጠይቋቸው አልመለሱም። ህወሓት ህጋዊነቱን ያጣበትን ምክንያት ከዚህ ጋር በተያያዘ የኢትዮጵያ መንግስት ይህን ባለማድረጉ ነው ብሎ የሚመጣ ክርክር አለ? አንዳችም ክርክር ማድረግ የሚቻልበት ሁኔታ የለም። በልዩ ሁኔታ ምናምን ምናልባት እነዚህ ሰዎች ያው ድርድር ላይ መሳሪያቸውን ከፈቱ ዋናው እሱ ነው። ዋናው እሱ ነው ስል ኢትዮጵያ ውስጥ የሆነ ነገር ለውጥ ያመጣሉ ወይ ደግሞ እንትን አይደለም፣ ይረብሻሉ። ያው ረብሸው እስከ ተወሰነ ድረስ ማለት ነው። የኢትዮጵያ መንግስት በአጭር ጊዜ ውስጥ መቀሌ መግባት እድሉ አሁን ሰፊ ነው። ግን አማራ ክልል ያሉ ሽፍቶች፣ ኦሮሚያ ክልል ያሉ ሽፍቶች ከዛ በኋላ ቲፒኤልኤፍን እንደመምታት ቀላል እንዳልሆኑ ያው ግልጽ ሆኗል። በየጎጆ እየፈለክ ልትመታው አትችልም። ሽፍታ ነው። የኢትዮጵያ መንግስት ወደ መቀሌ ሲገባ እነዚህ ሰዎች በእርግጠኝነት ፋኖና ሸኔ ይሆናሉ። ተጨማሪ ሽፍታ ትግራይ ውስጥ ይኖራል ማለት ነው። ምናልባት የትግራይን የተለየ የሚያደርገው ብዬ ማምነው የትግራይ ህዝብ የመጨረሻው ምሬት ጥግ ላይ ስለደረሰ የትግራይ የሰላም ኃይል እንዲሁም የሚቋቋሙ ሚሊሾች ሽፍቶቹን በአጭር ጊዜ ውስጥ በቁጥጥር ስር የመዋል ዕድላቸው ሰፊ ነው። ለምን? መቶ የህዝብ ትብብር የሚኖርበት ሁኔታ ስለሚፈጠር። ሽፍቶቹ አሁን ወደ ሽፍትነት ከመግባታቸው በፊት ተጨማሪ ሽፍታ ሌላ ክልል ውስጥ እንዳይኖር ለእነዚህ ሰዎች የሆነ መውጫ ነገር ቢኖር፣ ይህ ምንድን ነው? ሀፍረት መሸፈኛ ፌስ ሴቪንግ አይነት ነገር፣ ሌላውን የሚመለስ ነገር አለ ብዬ አላምንም። አስተዳደር ለእነዚህ ሰዎች የሚሰጥበት ምድራዊ ምክንያት የለም። ህገ ወጥነትና ስርዓት አልበኝነትን በኢትዮጵያ ምድር ማንገስ ነው የሚሆነው። እንደ ፖለቲካ ፓርቲ መንቀሳቀስ የሚችሉበት ሁኔታ ለመፍጠር
ምናልባት ከፓርቲው ህጋዊነት ጋር ተያይዞ ያሉ ቀዳዳዎች ካሉ እነሱ እንትን ብሎ መሳሪያቸውን ካራገፉ ሁሉን ነገር የኢትዮጵያ ሀገር መከላከያ ሰራዊት ሻዕቢያ እንደ ልብ የሚወጣበትና የሚገባበትን የዛላንበሳ ድንበር በኢትዮጵያ እጅ ከገባ ትግራይ ውስጥ የትግራይ የሰላም ኃይሎች በሁሉም አካባቢ ላይ ሰላምና ጸጥታን የማረጋገጥ ስራቸውን የሚሰሩበት ሁኔታ ከተፈጠረ እንደ መውጫ ወይ ደግሞ ሀፍረታቸውን መሸፈኛ በሱ በኩል ቢደረግ ታግቶ የተያዘውን ህዝብ ለመልቀቅም እሷን እንደ መደራደሪያ ቢያደርጓትና እቺ ቢሆን ብዙ ክፋት አለበት ብዬ አላምንም። ከዛ ውጭ ግን አሁን በዝርዝር እንደሄድኩበት በኢትዮጵያ መንግስት በኩል የተነሱት 3ቱም በህወሓት በኩል የተነሱትም 5ቱም በፕሪቶሪያ የሰላም ስምምነት የተቀመጡ ናቸው። አሁን በዝርዝር እንዳስቀመጥኩት ማን ጣሰው፣ ማን ደመሰሰው፣ ማን ነው ኢትዮጵያ ውስጥ ሁከትና ግርግር እንዲል እያደረገ ያለው ግልጽ ነው። ምናልባት ሰዎች በጣም ኃላፊነት የማይሰማው ቡድን በመሆኑ የትግራይ ህዝብ ከዚህ ኃይል ቶሎ መፈታት አለበት። ዝም ብለን ከሐምሌ 12 ጀምሮ ያለውን ነገር ሲንመልከት ሐምሌ 12 በየመድረኩ የነበረው ቀረርቶ እንቀብረዋለን ነው እኮ እናጠፋዋለን፣ እንደመስሰዋለን፣ እንቀብረዋለን ነበር በየቦታው። እንደውም አንድ መድረክ ላይ ወይዘሮ ፈትለወርቅ ዛሬ የት እንዳሉ አይታወቁም። ከሸረሌና በኋላ በነገራችን ላይ አድራሻቸው የጠፋው ድምጻቸው የጠፋ ሰዎች ፈርተው ብቻ አይደለም እኮ የዛን ጊዜ ልባቸው ቀጥ ያለ ሰዎች ሊኖሩ ይችላሉ። በህይወት እኮ የሌሉም ሰዎች ሊኖሩ ይችላሉ፣ አናውቅም። በህልማቸውም በሆናቸው በዚህ በአጭር ጊዜ ውስጥ ድምጥማጣቸው የሚጠፋበት ሁኔታ መኖሩን መቀበል የተቸገራቸው ሰዎች ልባቸው ቀጥ ያለ ወይ ደግሞ የሆነ አካላቸው የተሰነካከለ ሰዎች ሊኖሩ ይችላሉ እና ጠፍተዋል። ወይዘሮ ፈትለወርቅ በጣም የሚንገበገቡ ሰው ናቸው። ቁጭ ብለው ቢያስቡ ነገሮችን ቢመረምሩ 27 ዓመት ዘረኝነትን የረጫችሁት፣ 27 ዓመት ክፋትን የበተናችሁት፣ ታባያችሁ የምታደርጉት ነገር ቸገራችሁ። ሰውን በሀገሩ በሰፈሩ በቀዩ ባይተዋር ያደረገ በመስለው የምታስተዳድሩበት የፖለቲካ ስርዓት ሁሉን ነገር በመዳፋችሁ ያደረጋችሁበት አስቀያሚ ዘመን ነበር። ያን አስቀያሚ ዘመን በትግል ተለወጠ። እድለኛነቶቹ እንደ ሌሎቹ ወደ ወህኒ አልተጋዛችሁ። እድሉን ግን መጠቀም አቅታችሁ የትግራይን ህዝብ ዋጋ አስከፈላችሁት እና ከሐምሌ 12 በኋላ በየመድረኩ ባለው እኛው በንግግር ብቻ አልወጣ አላቸው። ወይዘሮ ፈትለወርቅ መፈክር ያሰሙ ነበር። በብልጽግና መቃብር ላይ ነው የሚል ብሔራዊ ህልውናና ኣብ መቃብር ጄኖሳይዳዊ ስርዓት ብልጽግና ይረጋገጽ ህልውና ህዝቢ ትግራይ ኣብ መቃብር ጸላእቱ ይረጋገጽ መሬት ሕድሪ ኣይትቁረሳን ስድሪ መቃብር የቆፈሩ ሰዎች መቃብር ውስጥ መግባት ጀመሩ። ምናልባት ልቀብር ሄጄ ብቀበርስ፣ ልገድል ሄጄ በሞትስ በሚል ቀብራቸውን ራሳቸው አዘጋጅተው ነበር ወይ? በሌላ ቋንቋ የሆነ ነገር እናደርጋለን ብለህ ስትወስን በምላሹ የሚመጣብህን ነገር ገምተህ ቢሆን በዚህ መጠን ድራሻቸው አይጠፋም ነበር። ከምንም በላይ በዚህ መጠን በአደባባይ ማትፎክሩ ነበር። ዛሬ ህወሓት ትላንት ያወጣው መግለጫ 5 ነጥቦች ያዩ ሰዎች በጣም ተገረሙ። ለምን ተገረሙ? ዥዋዥዌያቸው በጣም ገረማቸው። ዥዋዥዌ ምንድን ነው? ሐምሌ 12 ከዚህ በኋላ በድርድር የሚፈታ ነገር የለም፣ ቀብር ብቻ ነው እንፈጽመው አሉ። ባለፈው ሳምንት
ዓለም ዝም አለን ብለው መግለጫ ወጡ። ዓርብ ዕለት ለሰላም ዝግጁ ነን፣ እንዲህ ነን አንድ 2 ገጽ መግለጫ ላይ 3 ጊዜ ዝግጁ ነን ይላል። ከሱ ግን ቀደም ብሎ 2 ነው 3 ቀን በፊት እንደዚህ የሆነ ምንድነው መደራደር ያለባት ነው አላውቅም። የህወሓት ቃል አቀባይ የተባለ ሰው ሚካኤል አስገዶም የተባለ አሁን ወልቃይትንም ቢሰጡን ሁሉንም ነገር ቢሰጡን ካሁን በኋላ ወደኋላ አንልም፣ አሁን አብቅቷል አለ። ሁሉም ነገር ቢሰጠን ምንም ፓርቲው ሰርቲፊኬት ማናቸውም ነገር ቢመለስ አሁን አይደለም ጉዳያችን መንግስትን ማፍረስ ነው ብሎ በአደባባይ ፎከረ። የህወሓት ቃል አቀባይ ነው የአቶ ደብረጽዮን ወይዘሮ ፈትወርቅ ልሳን ማለት ነው። ብዕርቂ ናይ ምውዳዕ ዕድሉ ነው ቀደም አምሊጡ ይሕሲ ሕዚ ክንሓስቦ ዝግበአና ህዝቢ ትግራይ ክንሓስቦ ዝግብኦ እዚ ስርዓት እዚ እንተዘይተቐቢሩ ኣብ መቃብሩ ሓድሽ ስርዓት እንተዘይፈጢርና ከም ህዝቢ ትግራይ ክንነብር ኣይንኽእል ዝብል እዩ ማለት እዩ። ኣብዚኣ ዘላ ሓንቲ ዝተጋገየ ተረኣያ እውን ክእርማ ዝደሊ ምዕራብ ትግራይ እንተህውና ተፈናቀል ተመልሱ ከም ዝበሃል ነገር የለን። አሁን ሰው በተለይ እሷ የቅርብ ጊዜ ስለሆነች ከዛ ጋር በጣም ገረመው። የትግራይ ሉዓላዊነት የተፈናቃይ ጉዳይ ምናምን መነጋገርባቸው እነዚህ መሰረታዊ ናቸው ይላል። እነዚህ ሁሉ በሚመለሱ አልነጋገርም ያሉት እንግዲህ እርግጠኛ ነኝ 10 ቀን የሞላ አይመስለኝም። ስለዚህ ደግሞ የሁሉ እንትን የሚደረገው ሰዎች እየሞቱ መሆኑ ነው። ከዚህ ጋር ተያይዞ ያው ንግግር ምናምን ሲባል አንዳንድ ሰዎች ግራ አይገባቸውም አሉ። የኢትዮጵያ መንግስት በእገታ ውስጥ ያለውን ሰው ለማስለቀቅ በእገታ ውስጥ ያለውን ህዝብ ነፃ ለማውጣት የትኛውንም አማራጮች መጠቀም አለበት። ጥያቄ መነሳት ያለበት አማራጮቹ ይሄ ቡድን መልሶ ችግር መፍጠር ይፈጥራል አይፈጥርም የሚለው ነው። የመሳሪያውን ጉዳይ የመሳሪያና የተፈረሰውን ምክር ቤት የመመለሱ ጉዳይ እልባት ካገኘ በየትኛውም መንገድ መውጫ ነገር መፈለግ ጥሩ ነው። ሰዎቹ ባልሞት ባይ ተጋዳይነት ሲንፈራገጡ ብዙ ነገሮች እንዳያቆሽሹ አትንፈራገጡ፣ ነገር ግን ደግሞ እንዳበቃላችሁ እንዳከተመ እናንተ ዘመን ተቀበላችሁ ህይወታችሁ በሰላም ኑሮ የሚል ነገር ውስጥ እሱን እድል ማመቻቸት አስፈላጊ ነው። ወደኋላ ማንም ሊለው የማይገባው የኢትዮጵያ ጸጥታ የኢትዮጵያ ሰላም ሁሉ እየታወከ እንዳይቀጥል ዲዲአሩ ከምንም በላይ እሱን የማስፈጸሙ ነገር ኢትዮጵያ መንግስት በጣም መሰረታዊ ነገር ነው። እነዚህ ሰዎች ኦባሳንጆ ስለሄደ እከሌ ስለመጣ የሚባል ነገር የለም። አሁን የኢትዮጵያ መንግስት ኦባሳንጆ በሄዱበትም ቀን የድሮን ድብደባ እያደረገ ነው። ጥያቄዎቹ እስኪመለሱ ድረስ በየትኛውም አጋጣሚና ሁኔታ ያመቀጠል አለበት። እንዲህ ያለ ደግሞ አይቀጥልም። ከዛ በኋላ ወደ መጨረሻው ፍጻሜ መሄድ እርምጃ የሚሄዱ ነገር የሚያጠራጥር አይመስለኝም እና በተለይ ህወሓት ላነሳቸው ጉዳዮች እንዲሁም በኢትዮጵያ መንግስት በኩል የተነሱ ጉዳዮችን በተመለከተ ሁሉም የፕሪቶሪያ ሰላም ስምምነትን የተከተሉ ናቸው። ማን ሂደቱን ላይ እንቅፋት ፈጠረ፣ እንዴት ተጣሰ፣ ማንን ማድረግ ነበረበት የሚለውን በዝርዝር እንግዲህ ተመልክተናል። የተሻለ ነገር አዎንታዊ ውጤቶች ከፊታችን ይመጣሉ ብለን እንግዲህ ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬም ረቡዕ ነሐሴ 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ነሐሴ 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።